ምኞት ላይ ያደረገችው ነገር ደርሳበታለች። ማን ምግቡ ላይ መርዝ እንዳደረገበት ትደርስበታለች። ትዝታ አንቺ ነሽ የመረሽኝ፣ ሁሉንም ነገር አውቃለሁ፣ አጋጣሚ ሊሆን አይችልም ብላ ፊት ለፊቷ ታፈጥባታለች። በዚህ ሰዓት ትዝታ ትሄዳለች። ምን እያልሽኝ ነው? ስሙኝ ስሙኝ እያለች እንግዲህ ምንም ነገር እንዳልተፈጠረ ታስመስላለች። ምኞትም እኔ ሁሉንም ነገር አውቃለሁ፣ ከአንቺ ሌላ ማንንም ሰው ይሄ ነገር ሊያደርግ አይችልም፣ አንቺ ነሽ እዛ ቤት እየበላሁኝ ያለ ይሄ ነገር አምጪ ያጠገብሽ ያለ ነገር ሂጂ ብለሽ ያስወጣሽኝ ብላ ነበር እንግዲህ ያፋጠጠቻት። በዚህ ሰዓት ትዝታ በመካድና እኔ ምንም ያደረኩት ነገር የለምና ዞር በይልኝ በማለት እንግዲህ ከትዝታ ጋር ይደራረጋሉ ማለት ነው። ዙፋንም አሁን ላይ ከቤት ቁርሷ ሳትበላ በፍጥነት ክሩቤልም ለማግኘት ትወጣለች ከቤት። ክሩቤል እንግዲህ የራሱ እርምጃ ጀምሯል። መንገዱም ለማስተካከል ዙፋንም በደካማ ጎኗ እየገባ ስትወድቅና እንዲሁም አደጋ እያደረሰ በራሱ ጊዜ እየደረሰላት ይገኛል። ዙፋንም ይሄ ነገር ክሩቤል በጣም ጥሩ ሰው ነው ብላ እንድታስብ አድርጓታል። ዙፋንም ወደ ቤት በተመለሰችበት ሰዓት ስለ ክሩቤል አብዛኛው ጊዜ ስታስብ ነበረ። በየትኛውም መንገድ ላይ ክሩቤል በጣም ጥሩ ሰው እንደሆነ በዙፋን ፊት እንዲታይ አድርጓል። ዙፋንም ይሄን ነገር በማሰብ ከዚህ በኋላ እሱንም ስሜንም ሆነ ምንነት መደበቅ የለብኝም ብላለች ዙፋን። ነገር ግን ክሩቤል የራሷ ደካማ ጎኗና አንድን ቀን አልያዝ ያልሸኙ ሴት አሁን ላይ በእጅ ያስገባሻለሁ እያለ ነበረ። ክሩቤል እንግዲህ ዙፋንንም ቁርስ ቀጥሯት ነበረ። ግን ደግሞ ዙፋን አርፍዳበትም ስለነበረ ይቅርታ ትጠይቀዋለች። እንግዲህ አንቺን እድሜ ልኬን ብጠብቅ ምንም ቅር አይለኝም እያለ ዙፋንንም ሲናገራት ነበረ። ዙፋንም የሰማችው ነገር ከክሩቤል ምን አይነት ነገር ነው እያለኝ ያለው ብላ እንግዲህ በሀሳብ ተውጣም ነበረ። ክሩቤልም በዚህ ነገር ላይ ቅሬታ እንዳይሰማሽ አንቺን ለመጠበቅ እኔ ብዙ ሰዓታቶችም አመታቶችም ይፍጅብኝ እጠብቅሻለሁ ሲላትም ነበረ። በዚህ ሰዓት ክሩቤልም እሺ በማለት ነበረ እንግዲህ ያለችውንም ነገር ወደ መታጠቢያ ቤት መሄድ እንዳለባት የተናገረችው። ክሩቤል በዚህ ሰዓት የራሱ ስራ ለመስራት ይወክናል እንትን ይላል። እንግዲህ አሁን ላይ ጠዋት ላይ ከቤት ብትወጣም ያገኘችው ክሩቤል ነው። በቤት ላይ ትዝታና ምኞት በጣም ተናንቀዋል። በጣም ማለት ነው። ምክንያቱም ትዝታ አሁን ላይ ለምኞት በምግቧ ላይ መድኃኒት አድርጋ ሰጥታት ነበር። ያንን ነገር ደግሞ እሷ ናት እንጂ ከእሷ ውጭ ማንም አይደለም ብላ እንግዲህ ምኞትም ለትዝታ ከአንቺ ውጭ ይሄ ነገር ሊያደርግ የሚችል ማንም የለም ብላ ብዙ ተናድርጋበታለች። ንቅ አድርጋ ይዛት ነበረ ማለት ነው። በዚህ ሰዓት ደግሞ ትዝታ በጣም ተናዳለች። እኔ አንቺን ለምን እንደዚህ አደርግሻለሁ? እንደዚህ አይነት ነገር ለምን አደርጋለሁ? እኔ ደግሞ አንቺ ምን አድርገሽኝ ነው ብላ ነበረ የዋሸቻት ማለት ነው። በዚህ ጊዜ በጣም ተናዳለች። እንግዲህ ምኞት ካንቺ ውጪ ማንም አያደርግልኝ፣ እንደዚህ ሊያደርገኝ አይችልም፣ ስለዚህ ብላ እንቅ አድርጋ ይዛታለች። ምኞት በመጨረሻም እንግዲህ በውስጧ በጣም ተናዳለች። ያደረገቻትንም ነገር ከዛ መድኃኒቱ እሷ ምግብ ውስጥ ሲገባ ባታይም ግን ደግሞ ከምግቡ ከዛ ቦታ እንድትነሳ አድርጋታለች። ምኞትም ይሄ ነገር ነው የያዛት። በጣም ውስጧ ያሳሰበው ከብርቱካን እህት ጋር ከሷ ይሄንን ነገር ምን ሊጠበቅ ይችላል? ከሷ ይሄ የተለየ ነገር ሊጠበቅ አይችልም ብላ ነበረ። እንግዲህ ዙፋን ደርሳለች። በሁለቱ መሀል ዙፋንም ወደ እነሱ ስትደርስ ሁለቱ በተናነቁበት ሰዓት ምን እየተፈጠረ ነው ብላቸው ነበረ። እነሱም እንግዲህ በዚህ ጊዜ እያለችኝ ያለችው አንቺ ምግብ ውስጥ መድኃኒት ሰጥተሽኛል ብላ ነበረ ለዙፋን የነገረቻት። ምኞት ይሄ ነገር ለዙፋን መናገር አልፈለገችም ነበረ። ዙፋንም ነገሩ ሌላ ነገር ዙፋን በዚህ ጊዜ ምኞት የምትቆጣት መስሏት ነበረ። ምኞትም ባልተረጋገጠ ነገር ዝም ብለሽ ወሬ ታወሪያለሽ ትለኛለች የሚለው ነገር ይዘዋት ነበረ። እንግዲህ በዚህ ሰዓት ግን ምኞት በፍጥነት አሁን እሷ ስትናገር እሷ ናት ከኩሽና ስበላ ከዛ ውስጥ ያስወጣችኝ፣ ስለዚህ ይሄ ከመጠርጠር ወደ ኋላ ማለት አልችልም ብላ ነበር የተናገረቻት። በዚህ ሰዓት ነበር እንግዲህ ዙፋንም ትዝታ በጣም ተናዳ በእሷን ፊት ስትናገር ዙፋንም መጮህ አያስፈልግሽም ዝም ብለሽ አትጩሂ ብላ እንግዲህ ለትዝታም ታስቆማታለች። በዚህ ጊዜ ግን
እኔ እኮ እንደዚህ አይነት ነገር አላደርግም ብላ ያዞን በዋንም ስታለቅስ ነበረ ትዝታ። እና ደግሞ እሷ እኮ ምናልባት ብርቱካን ልካት ቢሆንስ ብላ እንግዲህ ምኞት ለዙፋን ስትነግራት ዙፋንም በጣም ደንግጣ ነበረ። እኔ መቼም ቢሆን በቃ ጥሩ ነገር አይወጣልኝም፣ እንዴት ሰው እንደዚህ ነሽ ይለኛል፣ በጭራሽ እኔ እንደዚህ አይነት ነገር አላደረኩም ብላ ነው የተናገረችው። ምኞት በዚህ ጊዜ በጣም ተበሳጭታለች የበለጠ። እንግዲህ ዙፋንም በችኮላ ስለነበረች ወደ ክሩቤል ሄዳለች። እቤት ውስጥ እንግዲህ ምኞትም ብቻዋ ነበረች። ትዝታም ዙፋን ስትወጣ ተከትላ ትወጣለች። ዙፋንም በፍጥነት ከክሩቤል ጋር ስትገናኝ ክሩቤልንም ምግብንም ቁርሳቸው በሚበሉበት ሰዓት እንግዲህ ያላትንም ካላት በኋላ እንግዲህ ዙፋን የሌለ ጥሩ ስሜት ተሰምቷት ስለነበረ በዚህ መሀል ወደ መታጠቢያ ቤት ስትሄድ ግን ደግሞ ተከትላት የመጣችው አሁን ላይ ዙፋንን ከዛ ቤት ለማስወጣት የምትሞክረዋ ትዝታ ነበረች። ትዝታ በዚህ ሰዓት በፍጥነት ነበረ ክሩቤልም የሚያደርጋቸው እያንዳንዳቸው ነገሮች ስትከታተል የነበረችው። ክሩቤል እንግዲህ ዙፋንም የሚያጠምድበት አንድ መሳሪያ ነው ከስልኳ ለመያዝ የሞከረው። ግን ደግሞ ትዝታ እያሰበች የነበረው ዙፋን መቼም ቢሆን ከክሩቤል ጋር መሆን የለባትም፣ ሁለቱ አንድ ላይ ከሆኑ ስለዚህ ክሩቤል ደግሞ የቤተሰቡ ሀብት ይወስዳል እና ደግሞ እኔ ባዶ ቀራለሁ፣ ከእኔ ቀድሞ ዙፋንንም እሷንም ቀርቦ የቤቱ ሀብት ሊወስድ አይችልም፣ እኔ ቀድማቸዋለሁ በማለት እንዲቀራረቡ ማድረግ የለብኝም ብላ ትዝታ ስትዝት ነበረ። ነገር ግን እንዳሰበችው አልነበረም። ክሩቤልም ወደ መታጠቢያ ቦታ ስትሄድ ዙፋንም በፍጥነት ስልኳ ነበረ የነካካው። ከስልኳ መልእክት ለመጻፍ ይሞክራል። እንግዲህ አሁን ላይ በረከት ከኤልሳ ጋር ተገናኝተዋል። ኤልሳና በረከት ሁለቱም የውስጣቸው ሆዳቸው ሲያወሩ ነበረ። ግን ደግሞ ኤልሳ ምንም እንኳን ከበረከት ጋር ደስተኛ ብትሆንም በውስጧ ያስጨነቃት ነገር እንዳለ ነበረ ፊቷ ላይ ያነበበው። ቤኪ ምንድን ነው ሆንሽው ኤልሲ? የተፈጠረ ነገር አለ እኔ የማላውቀው ንገሪኝ ልረዳሽ እያላት ነበረ ነው። በዚህ ሰዓት እንግዲህ ኤልሳም በእናቷ ምክንያት በጣም እንደተጨነቀች ነው። እናቷም ለውለቷ ብላ የማታውቀው ሰው ልታጋባት እንደሆነ ለቤኪ ትናገራለች። ቤኪ ግን በጣም ደንግጦ ነበረ ይሄንን ሲሰማ። በዚህ ጊዜ ግን እኔና አንቺ የሆነ ነገር ብሎ እንኳን መናገር አልቻለም። ታዲያ አንቺስ ፍላጎትሽ ምንድነው ነበር ያላት እና የእናቷም ትዕዛዝ መጋፋት ስላቃታት እና እናም በጣም ችግር ውስጥ እንዳለች ነበረ ለቤኪም ጫፍ ጫፍ ውስጥ ነግረው ነበረው። በዚህ ሰዓት ቤኪም አይዞሽ ሁሉም ነገር ይስተካከላል እያለ ሲያጽናናት ነበረ። በረከት ግን ከበረከት መስማት የፈለገችው ኤልሳ ነበረ። እኔ ያለውሽና ይሄ ነገር በጭራሽ እንዲፈጠር አናደርግም የሚለው ነበረ። ግን ደግሞ ኤልሳ ስትጠባበቀው በድንገት እንግዲህ ወደ ቤኪ ስልክ መልእክት ይገባል። መልእክቱም የተላከው ከክሩቤል ነበረ። ክሩቤል እንግዲህ የዙፋንም ስልክ ወደ መታጠቢያ ቤት ከሄደች በኋላ ስልኳ ላይ መልእክት ይልካል። ይሄ መልእክት ስልኳም ሲነካካ እየተከታተለች ነበረ ትዝታ እና ደግሞ ለምንድን ነው ስልኳ የሚነካካው አቤት ቅርበቱ ብላ እንግዲህ ሀሳብ ይዟት ነበረ። በዚህ መሀል ግን በፍጥነት በመልእክቱ እህትህን እንገላታለን የሚለው ነበረ መልእክት የደረሰው። በዚህ ጊዜ እንግዲህ ዙፋን እገላታለሁ የሚለው ነገር ሲደርስበት በጣም ይደነግጥና ኤልሳንም ትቷት እህቴ እያለ ስልክም ቢደዋውል ይሞክራል። ግን ደግሞ ቀድሞ ክሩቤል ነገሩ ሁሉ ጨርሶት ነበረ። ነገሩ ስልኳንም አጠፋፍቶ እስክትመለስ ድረስ አስተካክሎ ነበረ። በዚህ መሀል የክሩቤል ስራ እየተከታተለች የነበረችው ትዝታ ነበረች። ምን እያደረገ ነው ይህ ሰውዬ? ምንድን ነው የሚፈልገው ብላ እንግዲህ ውስጠ ምስጢሩ ለማወቅ ትሞክራለች። በዚህ ሰዓት ግን ክሩቤልም ወደ መልእክቱ ከላከው በኋላ ዙፋን ስትመጣ በጣም ደስ ያለሽ ትመስያለሽ ብሎ ነበረ። እንግዲህ እያሸማቀቃትም ነበረ። በውስጡ ግን በዚህን አክል አጃጅልሻለሁ ያንን ሁሉ ስምሽ መናገር ያልቻልሽው ሴት እንዲያጃጃልኩሽ እያለ ሲቀልድባት ነበረ በውስጡ። እንግዲህ በመሀልም ቤኪ በጣም ደንግጦ ወደ ቤት ይመጣል። ልጄ እህቴ የት ሄዳ ነው እህቴ ዙፋኔ እያለ ቤቱም ሲቀውጠው ነበረ።
በዚህ መሀል ግን እህቴ ሲል ምኞትም ምንድን ነው የተፈጠረው ብላ ነበረ እንግዲህ ከኤልሳ ጋር ነበረ ወደ ቤት የመጡት። ምኞትም ስትሰማ እህቴ የሆነ ነገር ሆናብኛለች፣ እህቴ ታለች ብሎ እንግዲህ በሩጫ ነበረ ሲሆን ነበረው። በዚህ መሀል ዙፋንም ከቤት አልነበረችም። ሲፈልጋት ነበረ፣ ሲደውልም አላገኛትም። እንግዲህ የበለጠ ጭንቀቱ ጨምሯል። እስካሁንም ድረስ አንድም ነገር ተናግሮ አልነበረም እና ምኞት የበለጠ ስለ ዙፋን ተጨንቃለች። ዙፋን ግን ምንም ነገር አልሆነችም ነበረ። ነገር ግን ክሩቤል ያንን መልእክት ከላከ በኋላ የቁም ስቃዩ እንዲያይ ነበረ ለበረከት ያደረገው። በረከት ቤተሰቡ ሙሉ ሲቀውጠው ነበረ። በዚህ መሀል ግን ትዝታም ከውጭ ትመጣለች። ከውጭ ስትመጣ ምንድን ነው ዙፋን ናት ብለው ነበረ ያሰቡት፣ ግን ደግሞ ዙፋን አልነበረችም። ምንድን ነው ቤቱ እንደዚህ የቀወጣችሁት? ምን ተፈጥሮ ነው ብላ እንግዲህ ትዝታም ለመጠየቅ ትሞክራለች። እና ደግሞ ስልኩ ላይ መልእክት እንደተላከና በጣም ስለ ዙፋን መጥፎ ነገር እንደሆነ ነበር ያሰማችው። በዚህ ጊዜ ግን የተላከው መልእክት ከማን እንደሆነ እርግጠኛ ሆናለች። ትዝታ ይሄ ነገር ስትሰማ በጣም ደስተኛ ሆና ነበረ። እንግዲህ ትዝታ የሰማችው ነገር ከመጀመሪያው ጋር አንድ አልነበረም። ትዝታ ክሩቤል እያደረገ የነበረው ሀብቱን ለመውሰድ ዙፋንን የቀረበ መስሏት ነበረ። እኔ መቅደም አለብኝ ብላለች። ሆኖም ግን ተመሳሳይም ነገር ቢሆን አሁን ላይ የበለጠ ደግሞ ዙፋንንም እያጠፋልኝ ነው፣ ዙፋንም ከዛ ቤት እንድትርቅ የሚያደርግ ከሆነ ብላ ነበር። እንግዲህ በዛ መሀል እያወቀች ዝምታዋ መረጠች። ትንሽም ደቂቃ ሳይቆይ እንግዲህ ዙፋን ወደ ቤት ስትመለስ በጣም ይደነግጣል። ክሩቤልም ለቋት ወደ ቤት ከመጣች በኋላ በጣም ቤኪም ደንግጦ እህቷንም በጣም እንትን እያለ ያያታል። ከዛ በኋላ መልእክቱም ያሳዩታል። ማን ሊያደርግ ይችላል ከብርቱካን ውጪ ብለው እንግዲህ ሁሉንም ነገር ብርቱካን ላይ ሲያሳብቡ ነበረ። እቤት ውስጥ ግን በጣም ከባድ ነገር ተፈጥሯል። ክሩቤል እንግዲህ ካሁን በኋላ እንዲህ ነው የቁም ስቃይን የማሳየው፣ የአባታችሁ ክፋት እናንተ ላይ ይደርሳል እያለ እንግዲህ ክሩቤልም ባደረገው ነገር ሲደሳሰት ነበረ። ትዝታ ግን ከቤት ከወጣች በኋላ ክሩቤልን መንገድ ላይ ትከታተለዋለች። በፊት ለፊቱ ትገባና እንግዲህ ስለ ሁሉንም ስለሰራው ነገር አንድ በአንድ ትነግረዋለች። በዚህ ሰዓት ምን እያልሽኝ ነው አንቺ እያላትም ነበረ። ባክ ሁሉንም ነገር መልእክት አላላክህ ላይም በጣም ጀግና ነህ እያለችው ነበረ። እንግዲህ በዚህ ጊዜ በጣም ተናዶ ነገሩ ሁሉም ምን እያልሽ እንደሆነ ባላቅም አንቺ ግን አጠፋሻለሁ በማለት እንካ አድርጎ ይዟት ነበረ። እንግዲህ ትዝታ ባክ ልቀቀኝ እያለች ከእሱ ጋር ትግል ትጀምራለች።